እዚህ ጋር ደግሞ ሌላ ታሪክ ተፈጥሮ ነበረ እንዴ? የት ሄጄ ነበረ? ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ዛሬ እውነተኛውንና ትክክለኛውን ነገር እየላችሁ መጥቻለሁኝ። ትክክለኛ መረጃዎች ናቸው እጅ የገቡት። ላይክ ሼር አድርጉ። እዚህ ጋር የብሩኬም ስም መጥራት ያለበት ነገር ስላለ እውነተኛውን ነገር እነግራችኋለሁ፣ የተወዛገባችሁ ስላላችሁ ማለት ነው። ሌላው ነገር ደግሞ የጠንፌ ፍቅረኛ በጣም ፍቅረኛ የሆኑ ውሽማ የምናውቀው ነገር የለም። በጣም ዝቶባታል። ስለሱ የምነግራችሁ ነገር ይኖራል። ሌላው ነገር ደግሞ ብሩኬን ወዳለሁ የምትል አንድ ልጅ መታለች። ዌልካም ብለናል። ለማንኛውም እኛ ጋር ስትመጪ መታጠብና መሰጣት እንዳለ አውቃሽ ነው ወደኛ ስትመጡ ማለት ነው። ይሄ ብሩኬ ሃይሚ አፍቅር ያለ ብላችሁ ስትመጡ ታጥባችሁ በክሪሊክስ እንደምትሰቀሉ እርግጠኛ ሆናችሁ አምናችሁበት ነው መምጣት ያለባችሁ እንጂ ዝም ብላችሁ አትምጡ። ከወዲሁ ይችን ልናገር ብዬ ነው። በቅድሚያ ትናንትና ላይ ብሩኬ ይችን ልጅ ለምኛት ነው እኔ ለምኛት ነው አብረን እንስራ ብያት ነው የመጣችሁ ምናምን ነገር ብሏል። ራሷ ናት የለመነችው። የጠንፌ ፍቅረኛ ከዚህ በፊት ቺታ አድርጎባታል በአንድ ክፍል ውስጥ ማለት ነው። የደረሰኝን መረጃ እንዳለ ነው ዝርግፍ አድርጌ የምነግራችሁ። በአንድ ክፍል ውስጥ ቺታ አድርጎባት ይዘዋለች በአንድ ክፍል ውስጥ ማለት ነው ከሌላ ሴት ጋር። ሶ ያንን ለመበቀል ደግሞ ሌላ ሰው ጋራ አብረን እንስራ ምናምን ነገር ብላ ስትጠይቅ እንደዛ አይነት ፕራንክ ቪዲዮ አልሰራም ስላሏት፣ ከዛ ብሩኬ ደግሞ ስትለው ሼም ስለያዘው እሺ አላት እንጂ ብሩኬ እንደዛ አይነት ስብዕና የለውም። እስከዛሬም እንደዛ አይነት ነገር ቪዲዮዎች ሰርቶ አያውቅም። ከሃይሚ ጋም ፈኒ የሆኑ ቪዲዮዎች ነው የሚሰሩት፣ አስተማሪ የሆኑ ፕራንኮች ነው የሚሰሩት። እናውቀዋለን ብሩኬን ጠንቅቀን ማለት ነው። ሶ ደፋሯ ጠንፌ ግን አብረን እንስራ ብላ ለምነው ራሷ ናት። ብሩኬ ደግሞ እኔ ነኝ ለምኛት ይሄንን ፕራንክ እንድንሰራ ምናምን ያለው የሴት ልጅ ክብር እንደሚጠብቅ እናውቃለን። ክብሯን ሊጠብቅላት የሄደበት መንገድ እንጂ ራሷ ናት የለመነችው። ፍቅረኛዋ ነው ውሽማዋ፣ እሱ ስላናደዳት ማለት ነው። ሌላው ነገር ደግሞ ማለት ነው ይሄ ብሩኬ ነው ምናምን ነገር እሱ ነው የለመናት ምናምን እያላችሁ በዛ እርግጠኛ የሆናችሁ ሰዎች አላችሁ። እርግጠኛ አትሆኑ። እርግጠኛ መሆን ያለባችሁ ጠንፌ እንደለመነችው ነው። ብሩኬ እንደዛ አይነት ነገር አያደርግም። ሼም ይዞት ደግሞ እሺ ማለቱ ነው ያናደደን እንጂ ሌላው ነገር ደግሞ ከሱ ስብዕና ጋራና ከሱ እንደዛ አይነት የወረደ ነገር አንድ አልጋ ላይ ሆኖ ምናምን ነገር እንደዛ አይነት ፕራንክ መስራቱ እንጂ ያናደደን ለሃይሚ ደግሞ የማይገባና የማይመጥን ፕራንክ መሆኑ ነው እንጂ ያናደደን። ብሩኬ ሲጀመር አልለመናትም፣ ለምኛት ነው። ሃይሚ በተደጋጋሚ ፕራንክ አድርጋኛለች ምናምን። ሃይሚ 30 ጊዜ እንኳን ፕራንክ ብታደርገው በእንደዛ አይነት ሃይሚን ይበቀላታል ብዬ እኔ አንድም ቀን ጠብቄ አላቅምም። ነገር ግን ይቺ ጠንፌ ያደረገችው ነገር ነው። ተረጋጉ። ዝጋ ጠንፌን ደግሞ ከአልጋ ላይ እዛ ጋር ከብሩኬ ጋር ያየው ፍቅረኛዋ ያለኔ ፍቃድ አንሶላ መጋፈፍ አስፈላጊ አይደለም ምናምን ነገር ብሎ በጣም አይንሽን ማየት አልፈልግም ከዚህም በኋላ ብሎ ከባድ ዛቻ ነው ያደረሰባት ማለት ነው። ምንም ማድረግ አይቻልም። ደፋር ፍቅረኛ ሲኖራችሁ እንደዚህ ነው። ነገር ግን እኔ ማለት እንፈልገው ለሃይሚ ቤስት ፍሬንድ ሆናለች ምናምን የተባለው ነገር አልጣመኝም። ሃይሚ ደግሞ ቤስት ፍሬንድ ደግሞ ማድረግ የለብሽም። እንኳን አንሶላ ተጋፋ ይቅርና ከወንድ ጋር ራሱ ከታየች ፍቅረኛ ያው አንሶላ እንደተጋፈፈች ነው ራሱ ያወራው እንጂ ያው አልጋ ላይ ነው ጉብ ብላ ፕራንኩ ቪዲዮ የተሰራው ማለት ነው። ነገር ግን ይሄንን ይመስላል። እኔ በጣም የገረመኝ ነገር ቢኖር ምን መሰላችሁ? ብሩኬ እንደዛ አደረገ እኮ ምናምን ያላችሁ ሰዎች ብሩኬ እንደዛ አያደርግም። ልጅቷ ደፋራት። ልጅቷ ናት የለመነችው። እኔ እኮ ነግራችኋለሁኝ ብሩኬ አያደርግም። እሷ ናት የለመነችው። መረጃ አለኝ። ብሩኬ ባይኖር ራሱ መረጃ ብሩኬ እንደዚህ የሚያደርግ ሰው አይደለም። በጣም 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 ይፈራል። እሺ ያላት ደግሞ ምንድነው? ሃይሚ ከዚህ በፊት ቀለበት ታሰረልኝ ብላ ነበረ። ውሸት ነው፣ አልታሰረላትም። ሶስቱም አብረው ተመካክረው የሰሩት ነገር ነው። ሃይሚ ግን ፕራንክ ነው ብላ ሳትናገር አለባብሳ ማለፏ የራሷን ክብር ዝቅ አድርጋለች። አናዶኛል፣ ተሰድባበታለች። እሱ ነገር አናዶኛል። ሃይሚ የሆነ ነገር ስትሰሪ ፕራንክ ነው ብለሽ መናገር አለብሽ። ስምሽን ማጥራት አለብሽ እዛ ጋር ማለት። እኛ እንረዳሻለን እንደዛ አይነት ነገር ተራ ነገሮችን እንደማታረጊ
አንቺም ብሩኬም እንደማታረጉ እንረዳችኋለን። ነገር ግን አጥርታችሁ ማለፍ ያለባችሁን ነገር አጥርታችሁ ማለፍ አለባችሁ። አለባብሳችሁ አትለፉ። ሰዎች የማይረዱ ሰዎች አሉ። ኢትዮጵያ የምንውል ሰዎች እንረዳችኋለን፣ እናቃለን ይሄ ስራ እንደሆነ ማለት ነው። ግን ያን ደግሞ ጥልቅ ብለው የማያውቁ ሰዎች እናንተ እንደዚህ ታረጋላችሁ እንዴ ምናምን ነገር ብለው ስማችሁን ለማበላሸትና ለመሳደብ ይሮጣሉ። ሀይሚ የተሰደበችውበት ፕራንክ ነው። ያ ፕራንክ የበፊቱ ቀለበት አስር ያለው ከፋሲል ጋር ያለችው ማለት ነው። ወደ ሌላው ነገር ስሄድላችሁ ይቺ ጠንፌ ደግሞ ትናንትና መታ ብሩኬን እወዳለሁኝ ሞቼ እገኛለሁ ምናምን እያለች ነው። እኔ ምለው ሴት ናት እንዴ የፍቅር ጠያቂ አቅራቢ? አሁን ላይ እኔ በጣም ግራ አጋባኝ። ከብሩኬ ከሀይሚ ውጭ ወንድ የለም ሴት የለም ኢትዮጵያ ላይ። እነዚህ ሁለት ሰዎች ናቸው ያሉት። እየመጣችሁ የምትደነፉብን ሂጅና የራስሽን አዳም ፈልጊ። ለእነዚህ ለፈለዎቹ ከዚህ በፊት ብሩኬ ነው ቻናል የከፈተው። በእነሱ ቤት መታ ነው ብሩኬን እወዳለሁ ምናምን እያለች የምትቅለሰለሰው። ከቻልሽ የራስሽ አድርገሽ ማሳየት ነው። ምንም መቶ ማለቃቀስ አያስፈልግም እኮ። ምን አታለቃቅሱብን። የተያዘ ሰው ላይ አትንጠልጠሉ። ብሩኬ ሴት አለችው አጠገቡ አይደል እንዴ? እና ሌላው ማለት የምፈልገው ነገር ቢኖር አንቺ ጠንፌ ማለት ነው ሄደሽ እዛ ተሳዳቢ ፍቅረኛሽ ጋር እዛ ጋር ተሱ ጋር ተልከስከሽ የፕራንክ ቪዲዮ ምናምን አልጋ ላይ ሂጂ ስሪ። ከብሩኬ ጋር ግን በድጋሚ መተሻል ተልከስከሽ። በጣም ተናደሽባታል። በጣም በሃይሚ ደግሞ ትቀኒባታለሽ። የሃይሚን ማሰደብ ነው የፈለግሽው አንቺ። ሃይሚን ዝቅ ማድረግ ነው የፈለግሽው። መቼም ሃይሚ ዝቅ አትልም አንቺ በምታደርጊው ነገር ማለት ነው። መቼም ማለት ነው። ሃይሚንም ደግሞ ማንም ሰው አይናገራትም ጠንቅቀው ስለሚያውቋት ማለት ነው። ብሩኬን ለማሰደብ ነው እንደዚህ እየተጣጣርሻል። ዩቲዩብ ስለከፈትሽ ገና ታዲያ ዩቲዩብሽን የምታስተዋውቂው ብሩኬ ክፍል መተሽ ነው እንዴ? ዩቲዩብሽን የምታስተዋውቂ ዩቲዩብ ስለከፈትሽ በእንደዚህ አይነት መንገድ ነው። እኔ በጣም የሚያናድደኝ ነገር ቢኖር ማለት ነው እስከ ዛሬ ስማቸው ጠፍቶ የማያውቅ ልጆች ስማቸውን ለማጠፋፋትና የሆነ ተራ ነገር ሰሩ እኮ ከነሱ አይጠበቅም እንደዚህ አይነት ነገር ተብሎ ስማቸው እንዲበላሽ የምትጋጋጡ ሰዎች። ሌላው ነገር ደግሞ ሃይሚ ለምን ተናደርሽ ምናምን ያላ ለምን አትናደድም? ፍቅረኛዋ ከሌላ ሴት ጋር አንድ ክላስ ውስጥ አስቡት። እናንተ ብትሆኑስ ውጪ ውላችሁ ስራ ሊሆን ይችላል። አሁን ትናንትና ሃይሚ ተጠጉር ቤት ስትመጣ ከዛች ልጅ ጋራ አንድ ክላስ ውስጥ እሷ አልጋ ላይ ብርድ ልብስ ለበሳ አርጋ ምናምን ነገር የሱን ብርድ ልብስ ለበሳ አርጋ ጉብ ብላለች። እዛ ጋር እንደ ጤፍ ክምር ጉብ ብላለች። እሺ እልልልልልል እንኳን ደህና መጣሽ፣ በቃ ተለያይተን ነበረ በድጋሚ ስለመጣሽ ወደኛ ህይወት ደስ ብሎኛል ምናምን ብላ ታጨብጭብላት። ያንን ነው የምትፈልጉት? ምድራ ጨብጫቢ ሁሉ ጊዜ ሃይሚን ለመሳደብ ትርጋጋ። የሃይሚ ለሃይሚ ያላችሁን ጥላቻ በግልጥ የምታሳዩ ሰዎች አላችሁ። በተለይ ደግሞ የብሩኬን ፎቶ ተሸክማችሁ ስነ ስርዓት ያዙ። ብሩኬና ሃይሚ አንድ ናቸው። አትጋጋጡ። ብሩኬን የተሳደበ ሰው የለም። ገባችሁ? የማይመጥንህን ነገር አታድርግ፣ ይሄ ካንተ አይጠበቅም ነው እየተባለ ያለው እንጂ የሰደበው ሰው የለም። እና ሰው ልጅ ሃይሚ ስህተት ብትሰራ አሁን ከዚህ በፊት ሃይሚ ፋሲል ቀለበት አረገልኝ ስትል ይሄ ካንቺ አይመጥንሽም ለምን እንደዛ አደረግሽ ብለን ወርደንባታል። ገባችሁ? ወርደንባታል። ነገር ግን ለሱ ቻናል ለመክፋት እሷ ክብሯን ዝቅ አደረገች። ከዛ እሱ ቻናል ከፍቶ በስተመጨረሻ መጥቶ ይቅርታ ጠየቀ ምናምን ነገር። እኔ የምለው ግን ሃይሚ የሆነ ቻናል ለመከፈት የእሷ ክብር ዝቅ ማለት አለበት እንዴ? እኔ እኮ የሚገርመኝ ነው።